እንግዲህ ዳር ይዛችሁ ደግሞ ይሁሉ እንግዲህ መቼም እውነት ስለሆነ ምንም ልታረጉት ስላልተቻለ አይናችሁ እያየ ስለሆነ አንዳንዶች ገለልተኛ ነን ብላችሁ ራሳችሁን የኮለላችሁ ደግሞ አላችሁ። በብዛት በአብዛኛው እንደውም እኔ ምን አገባኝ እግዚአብሔር ይጠይቃቸው እግዚአብሔር የሚያደርገውን ያደርግ እኔ ምን አገባኝ። እንዴት አያገባህም አንተ ወንድምህ በዲያብሎስ ሲበላ በጨለማ ሲዋጥ እጅህን ማሰነዝር ማትናገር የደነበሽክ መክሊትህን የቀበርክ እንዴት አይመለከትህም? በመክሊትህ ነግደህ አትርፈሃል። አመፀኛ ነው የምትባለው፣ ሀኬተኛ ነው የምትባለው ዳር ስለቆምካው ነገ ዘንበል ወዳለበት ልትታጠፍ አንተ ብቻ ብልጥ እውነቱን እያወቃችሁ እየተፈጸመ ያለውን ወንጀል እያያችሁ ቤተክርስቲያን እየፈረሰች እያያችሁ የንግድ ጣቢያ ሆና እያያችሁ የጉቦ ካህን መምህር ሊቅ ምናምን ወሯት እያያችሁ ሳያፍር ካቶሊክነቱን እየገለጸ እያያችሁ ሳያፍር የመነፈቀ መሆኑን እያያችሁ ሳያፍር ለዓለም አቀፍ ዲያብሎስ ኢሉሚናቲ ሚስጥር ማህበር ምናምን ያጋንንት ስሙ ብዙ ነው የዛ ሁሉ ግልጽ አገልጋይ ሆኖ እያያችሁ እየሰማችሁ አብራችሁ የምትነግዱ አይ እኛ አይመለከተንም እኛ ምን አገባን። ታዲያ መቼ ነው የሚያገባህ? አንተ መቼ ነው ስለ እግዚአብሔር የምትቀናው? መቼ ነው የሚያገባህ? መቼ ነው ወዳለሁ አምላኬ አምናለሁ አምላኬ በፍጹም ነፍሴ በፍጹም ልቤ በፍጹም ሐሳቤ ወዳለሁ። የት ጋር ምኑ ጋር ማትቀና ለአምላክህ ሕግ ማትቀና ቤተክርስቲያን ስትፈርስ ስትናድ ቆመህ ምታይ ሆዳም ዛሬ ተስፋ የምታረጋቸው እነዚህ የዓለም ሀገራት በሙሉ ጠብቅ ትንሽ ቀን እኮ ነው ምን ሩቅ እኮ አይደለም ትንሽ ጊዜ እኮ ናት ያለችው ጠብቀው ተላልቀው ባዶ ሲሆን ታይዋለህ ሙልጭ ብሎ ምድሪቷን ሲለቁ ታያለህ። የት ሄደህ ትሸሸጋለህ? እዚህም እሳቱ አይለቅህም እዚህም ታልቃለህ። በቃ ያኔ የት ጋር ነው ገለልተኛ ሆነ የምትቆምበት ቦታ አለ? ያን ጊዜ የለም። እግዚአብሔር አንድ ቦታ ነው ያቆመው እኮ መዳኛ አንድ ቦታ በቃ አንድ ቦታ ፊት ለፊት ጠላትን ተጋፍጠህ ፊት ለፊትህ ለእውነትህ ቆመህ በልህ ጸንተህ ቆመህ የኢትዮጵያ ዓለም ብርሃናዊ መንግስት እንደሚመጣ አምነህ የኢትዮጵያን ትንሣኤ አንግሰህ በልብህ ቸሩ መድኃኔ ዓለም ማን እንደሆነ አውቀህ ተረድተህ ድንግል ማን እንደሆነች አውቀህ ተረድተህ ዳኝነታቸው ነገር ምድርን ይዞ በፍጻሜ እንደሚያደርሳት ተረድተህ ኢትዮጵያ የሥላሴ ክብራቸው መገለጫና መመስገኛ ምድር ሆኗል በሙሉ ልብ ተቀብለህ ለዛም ዘብ ቆመህበት ኢትዮጵያ ዓለም ብርሃን መሆኗን ሁሉ አውቀህ ኢትዮጵያ ርስተ ድንግል መሆኗን አውቀህ አምነህበት ኢትዮጵያ ዓለም ገዢ መሆኗን ወደፊትም ይህን ተቀብለህ በግልጽ በራስህም በቤተሰብም በጓደኞችም በእምነት በምትመስሉት ወንድሞች ማለት ለዚህ እውነት ቆመህ ከሆነ በዚህ ነው የምትድነው። ከዚህ ውጪ ያድነኛል ያልከው መንገድ ካለ ሞክር፣ ቀጥል። ከእሳት አታመልጥም። እሳት ይበላሃል፣ ቤተሰብ ያልቃል፣ አንተም ታልቃለህ። በቃ ይጠናቀቃል። ምክንያቱም ምድሪቱ ለእግዚአብሔር ሕዝብ የተተወች ናት። ከእንግዲህ ወዲህ ወራሽ የእግዚአብሔር ሕዝብ ነው። ምድርን የሚወርስ የእግዚአብሔር ሕዝብ ነው። አንተ እግዚአብሔርን የማታውቅ በብልጠት እሻገራለሁ የምትል የለም። መሻገሪያ ድልድይ የለም። መሻገሪያ ድልድዩ ስሙ አሁን የዘረዘርኩልህ ነው። ስሙ የድልድዩ ኢትዮጵያ፣ ስሙ የድልድዩ የኢትዮጵያ ተዋህዶ ኦርቶዶክስ እምነት፣ ስሙ ማሻገሪያው ድልድዩ የኢትዮጵያ ሰንደቅ የሆነው አረንጓዴ፣ ቢጫ፣ ቀይ ይህን የተቀባው ድልድዩ አየኸው? ምን ዓላማ ጨብጠው የሚመጡ ሰዎች ነው የሚሻገሩበት? በእምነት በእግዚአብሔር የታመኑ
እውነተኛ የኢትዮጵያ ዓለም ብርሃን ቤተሰቦች አለ ሐሳብ አለ ነቀፋ በዚህ ልዩ ይሻገራሉ። ከልካይ የላቸው እንዴ ልባቸውን የሚያው እኮ እዛው የቆመው እኮ የብርሃን መልአክ እኮ ልቡን ነው የሚያው። የእግዚአብሔር ወገን ና ገባ ነይ ግቢ የኔ ልጅ ኑ ግቡ። ይኸው በምድር ምሳሌዎች እናንተ ናችሁ። ግቡ ልብህን ያያል፣ ግንባርህን የታተመውን ያያል። ገባ ተሻገር። በዛ መሃል ብልጥ ነኝ ብለህ ዳር ቆመህ እንዲህ ተሸፋፍነህ ብቅት ምንድን አንተ ወስላታ ሌባ ጥፋ ከዚህ። ኧረ አባቴ እኔ ሊቃውንት እኮ ነኝ ሊቃውንት ከሌ መምህር ከሌ ነኝ እንደዚህ። እሱን እዛ ሂድና ፈልግ። አሁን ይሄ ያንተ መንገድ አይደለም። ሂድ በቃ ወደዚህ ብቅ እንዳትል። ኧረ እሳት እኮ ነው በዛ እኮ ማለቅ ነው። በዛ መሄጃ የለም ገደል ነው። ወዴት ልግባ ምናምን ምን አቀልሃለሁ? ሂድ ወደዛ። እኔ የታዘዝኩት በእግዚአብሔር የታመኑትን ትክክለኞቹን የብርሃን ልጆች እንዴ እነሱን እንዳስተናግድ እንጂ የታባካካለሁ። ጥፋ አስወግደው ወደዛ። አለቀ። ይሄ ነው የሚጠብቅ። ከተወገድክም በኋላ ደግሞ እዛ የሚረከብ ያ ስትታመንበት የነበረው ዲያብሎስ ነው። እሱም አብሮ ካንተ ጋር እሳት ውስጥ ሲቆላ ወይኔ ተቃጠልኩ፣ አረርኩ፣ በሰልኩ፣ ከሰልኩ የለም ሂድ በቃ ከሳል እዛው ወጣኛል ብለው የለም እንዴ አዋጣህ። በቃ ይሄ ነው የሚሆነው። ይሄ ነው ምንም ሌላ የሚመጣ ነገር የለም። በቃ ነገርናችሁ ደንቆራችኋል። ምን እናርጋችሁ እንግዲህ? ልብ በሉ። ገለልተኛ ነኝ ምናምን ነኝ እኔ ብልጥ ነኝ እዚህ ተከልዬ ምናምን ይሄ የለም። ይሄ ዛሬ በቃ ብርሃን መከተል ነው መተከል ነው። በቃ ጨለማ ነው ወደ ጨለማው ዙር በል በቃ ይዘይድ በዛው። ምንድን ነው ወገኖች? ዳር ይዛችሁ ወይም ገለልተኛ ነኝ አይሰራም። ራሳችሁን የከለላችሁ እውነትን የእግዚአብሔርን እውነት እየተረዳችሁ በፍርሃት ቆፈን የወደቃችሁ ፍቅራችሁ ፍጹም አይደለምና ራሳችሁን አስተካክሉ፣ ከእውነት ጋር ቁሙ፣ ነገ እንዳታፍሩ፣ አንገታችሁን ከመድፋት እንድትድኑ፣ ወደ እሳት ከመጣል እንድትድኑ ዛሬ ነው ከጨለማው ኃይል ጋር ተጻሮ ነው መቆም እንጂ ፈርቶ አይደለም የሚቆመው። መጻረር ነው በቃ። አልቀበልም አላቅም። ስትጸልዩ አንዳንድ ጊዜ ጸሎት ስትጸልዩ ክጄሃለሁ ትሉ የለ እንዴ? ከካድከው መካድ ነው። ሌባን ምንድነው ብለህ ነው ከሱ ጋር የምትሞዳሞደው? በቃ እኮ ክደህ አምላክን ማጽናት እኮ ነው። ሕይወት የሰጠህን ቸሩ መድኃኔዓለምን ማጽናት ነው። የምትባርክህን ድንግልናትን ማመንና መታመን ነው። ነገማ ሲነጋ አርበኛ ነኝ ልቀቁልኝ መንገዱን ምናምን የለም። ያንም የለም። ያን መንገድ የለም። ምንም ብትለው የለም። እምመክራችሁ መትረፊያው ዛሬ ነው፣ ነገ አይደለም። በዘልማድ የምትነግዱም ቆም ብላችሁ ተመልከቱ። በተለይ ነጭ ለብሳችሁ የምትፈሱ ሴቶች፣ እናቶች፣ እህቶች በእግዚአብሔር ቤት እንደዚህ አይኬድም። ዝም ብሎ ከብት ነው እንደነዱት የሚሄደው። የወደቃችሁበትን ጠይቁ፣ እግዚአብሔርን ጠይቁ። እሳቱ ጉልበታችሁ ጋር ደርሷል። እሳቱ ጉልበት ላይ ደርሷል። አሁን ወደ ገብ ይመጣል። አንገት ጋር ከዛ ይደርሳል። ከዛ ታበቃል። መላው የኢትዮጵያ ዓለም ብርሃን ቤተሰቦች እውነተኞቹ ትሁት ቅንት የዋህ ህዝቦች በሙሉ ቤትም ያላችሁ እንግዲህ ዛሬ ሰፋ ያለ መግለጫን ትምህርትም ሰጥተናል። ሰምታችሁታል። ቤተክርስቲያናችን በመጥፋቷ ሀገራችን ከፍተኛ ፈተና ውስጥ ወድቃለች።
በታሪኳ አይታም ሰምታም የማታውቀው በአባቶቻችንም ያልታየ የመጨረሻው ውድቀቷ ውስጥ ደርሳለች። አጋንንት በግልጽ ቁጭ ብሎ ዙፋን ዘርግቶ መንግስት ሆኖ ምክር ቤት አቁሞ ወታደር አሰማርቶ ዙፋን ዘርግቶ ጠቅላይ ሚኒስቴር ነኝ ብሎ ህግ አቁሞ ሁሉን ነገር አድርጎ እያፈረሳት ነው፣ እየጠረጋት ነው፣ እያመሰ እየቆላት ነው፣ ህዝቡን እየፈጨ እየቆላ ነው። ምንም የተረፈው ነገር የለም። በቃ ምን ታመጣላችሁ? እኔ ብልጽግናን ነው ማቆመው፣ ምን ታመጣለ ብሎ እየናደው ነው ያለው። ጭምብሉ ለኢትዮጵያ ነው የምሰራው ነው ሲገለጥ ውስጡ ያጋንንት ፕሮግራም ነው የሚካሄደው። አሁን እንደውም ግልጽ ምን እንዳያመጣ ነው ደግሞ የትውልድ በግልጽ በቃ በግልጽ አሁን አዲስ አበባ ከተማ ሙሉ በሙሉ የዲያብሎስ መናኸሪያ ለማድረግ እዚህ ውስጥ ያለውን ደሃውን ምኑን በየመንገድ የሚታየውን ሁሉ ጠራርጎ ጸድቶ በቃ የራሱ ከተማ ሊያደርግ ነው። ገንዘባቸውን የሚያፈሱት የአረብ ባለሀብቶች በሙሉ የአረብ መንግስታት በሙሉ ዝም ብለው አይደለም፣ አንተን ለማስጠፋት ነው፣ ከምድሪቱ ለማጥፋት ነው እየሰሩ ያሉት። ስለዚህ ወደ እግዚአብሔር ጉያ መሰብሰብ ካቃተህ የራስ ጉዳይ ነው። ከእንግዲህ ወዲህ ምንም ልንልህ አንችልም። በቃ የኢትዮጵያ ዓለም ብርሃን አሁንም እየጮኸ ቢነግርህ አልሰማ ስላልክ ተሰብስበህ የምታፌዘው በእኛ ላይ ስለሆነ አድማጭነትህ እነዚህን የሚያፈርሱን ሰዎች ስለሆነ የምትሰማውም እነሱን ቱልቱላ ስለሆነ ደናውን በቃ እኛም ደምድመናል። ወገኖቼ፣ የኢትዮጵያ ዓለም ብርሃን ቤተሰቦች፣ ቅን የዋህ ትሁት ህዝቦች ራሳችሁን አዘጋጁ። በቃ አሁን መሽቷል። ያበቃ ሰዓት ላይ ደርሳችኋል። የምታደርጉትን ሁሉ መደረግ የሚገባውን ለረጅም ጊዜ መክረናል። አሁንም ከዚህ ትምህርት በፊት ልጄ ምክሩንም ያደርሳችኋል። ከዚህ በፊት በያዛችሁት እውነት ተመስረታችሁ መደረግ የሚገባውን ነገር ሁሉ አድርጉ። ሙሉ በሙሉ መሽቷል። አሁን አብቅቷል። በቃ ሙሉ በሙሉ ተጠናቋል። ምልክቶች እያያችሁ ነው። ይሄ ድብቅ ነገር የለውም። በዓለምም የሚከናወነውን እያያችሁ ነው እና በከፍተኛ ሁኔታ እርምጃዎች አሁን ይመጣሉ፣ ያበቃሉ ሁሉም ነገር። ዛሬ የምታዩቸውን ነገር እንግዲህ እሳት ሲለበልበው ሲንጫጫ ታዩታላችሁ። በዚህ መግለጫ ማብቂያ ላይ ምነግራችሁ ነገ ያው ተሰሙታላችሁ። ብዙ ነገር ካቅማቸው በላይ ሲሆን አንዳንዴም ሽግግር መንግስት እናቋቁም የሚልም ዘይ ያላቸው ይዘላብዳሉ። ሳቱ ሲጠርጋቸው ደግሞ ለጮትም ወደ እናንተም ብቅ ሊሉ ይችላሉ፣ አድኑን አስጥሉ ሊሉ ይችላሉ። ግን ከመሸ በኋላ ያው ካበቃ በኋላ ምንም መደረግ ስለማይችል ያው ጮታችንም የሚድኑበትም መንገድ ለመንገር ነበረ፣ የሚሰማን አጥተናል። እኛ አሁን ሙሉ በሙሉ ከእንግዲህ በኋላ በማንም ሰው ይሰማናል ብለን ከእንግዲህ አናምንም። ምክንያቱም ጮኸን ያተረፍነው በጮታችን ልክ አይደለም። ለዚህ እያዘንን ነው። አሁንም ይሄንን ዛሬም እንደመድመው የሚመጣውን ታላቅ ቁጣ ስለምናቀው እንግዲህ በዚህ ኃይለ ቃል የእግዚአብሔር ኃይለ ቃል ብንደመድመው መልካም ይሆናል። ትንቢተ ኢሳይያስ ምዕራፍ 51 እንዲህ የሚል ኃይለ ቃልን እናገኛለን። ልብ ብላችሁ አድምጡት። እናንት ይላል ጽድቅን የምትከተሉ
እግዚአብሔርንም የምትሹ ስሙ። ከእርሱ የተቆረጣችሁበትን ድንጋይ ከእርሱም የተቆፈራችሁበትን ጉድጓድ ተመልከቱ። ወደ አባታችሁ ወደ አብርሃም ወደ ወለደቻችሁም ወደ ሳራ ተመልከቱ። አንድ ብቻውን በሆነ ጊዜ ጠራሁት፣ ባረክሁትም፣ አበዛሁትም። እግዚአብሔርም ጽዮንን ያጽናናል፣ በእርሷም ባድማ የሆነውን ሁሉ ያጽናናል። ምድረ በዳዋንም እንደ ኤደን በረሃዋንም እንደ እግዚአብሔር ገነት ያደርጋል። ደስታና ተድላ ምስጋናና የዝማሬ ድምፅ ይገኝባታል። ወገኔ ሆይ አድምጠኝ፣ ሕዝቤ ሆይ ስማኝ። ሕግ ከእኔ ይወጣልና ፍርዴም ለአሕዛብ ብርሃን ይሆናልና። ጽድቄ ፈጥኖ ቀርቧል፣ ማዳኔም ወጥቷል። ክንዴም በአሕዛብ ላይ ይፈርዳል። ደሴቶች እኔን በመተማመን ይጠባበቃሉ፣ በክንዴም ይታመናሉ። ዓይናችሁን ወደ ሰማይ አንሱ፣ ወደ ታችም ወደ ምድር ተመልከቱ። ሰማያት እንደ ጢስ በነው ይጠፋሉ፣ ምድርም እንደ ልብስ ታረጃለች፣ የሚኖርባትም እንዲሁ ይሞታሉ። ማዳኔ ግን ለዘላለም ይሆናል፣ ጽድቄም አይፈርስም። ጽድቅን የምታውቁ ሕጌም በልባችሁ ያለ ጽድቅን የምታውቁ ሕጌም በልባችሁ ያለ ሕዝብ ሆይ ስሙኝ። የሰውን ተግዳሮት አትፍሩ። ልብ በሉ ወገኖቼ፣ የሰውን ተግዳሮት አትፍሩ፣ በስድባቸውም አትደንግጡ። እንደ ልብስ ብል ይበላቸዋል፣ እንደ በግ ጠጉርም ትል ይበላቸዋል። ጽድቄ ግን ለዘላለም ማዳኔም ለትውልድ ሁሉ ይሆናል። የእግዚአብሔር ክንድ ሆይ ተነስ ተነስ፣ ኃይልንም ልበስ። በቀድሞም ወራትና በጥንቱ ዘመን በነበረው ትውልድ እንደሆነው ተነስ። ረዓብን የቆራረጥህ ዘንዶውን የወጋህ አንተ አይደለህምን? ባሕሩንና የታላቁን ጥልቅ ውሃ ያደረከው የዳኑትንም ይሻገሩ ዘንድ ጠሊቁን ባሕር መንገድ ያደረግህ አንተ አይደለህምን? እግዚአብሔርም የተቤዣቸው ይመለሳሉ፣ ወደ ጽዮንም ይመጣሉ። የዘላለም ደስታ በራሳቸው ላይ ይሆናል። ደስታንና ተድላን ያገኛሉ፣ ሐዘንና ለቅሶም ይሸሻል። የማጽናናችሁ እኔ ነኝ። የሚሞተውን ሰው እንደ ሳርም የሚጠወልገውን የሰው ልጅ አትፍራ። ትፈራ ዘንድ አንተ ማን ነህ? ሰማያትንም የዘረጋውን ምድርም የመሠረተውን ፈጣሪን እግዚአብሔርን ረስተሃል። ያጠፋ ዘንድ ባዘጋጀ ጊዜ ከአስጨናቂው ቁጣ የተነሳ ሁልጊዜ ቀኑን ሁሉ ፈርተሃል። የአስጨናቂው ቁጣ የታለ? ምርኮኛ ፈጥኖ ይፈታል፣ አይሞትም፣ ወደ ጉድጓድም አይወርድም፣ እንጀራም አይጎድልበትም። ሞገዱም እንዲተምም ባሕርን የማናውጥ አምላክ እግዚአብሔር እኔ ነኝ። ስሜም የሰራዊት ጌታ እግዚአብሔር ነው። ሰማያትን እዘረጋ ዘንድ ምድርንም መሠርት ዘንድ ጽዮንንም አንቺ ሕዝቤ ነሽ እል ዘንድ ቃሌም ባፍህ አድርጌአለሁ፣ በእጄም ጥላ ጋርጄሃለሁ። ከእግዚአብሔር እጅ የቁጣውን ጽዋ የጠጣሽ ኢየሩሳሌም ሆይ ንቂ ንቂ፣ ቁሚ። የሚያንገደግደውን ዋንጫ ጠጥተሻል፣ ጨልጠሽውማል። ከወለደቻቸው ልጆች ሁሉ የሚመራት የለም፣ ካሳደገቻቸውም ልጆች ሁሉ እጇን የሚይዝ የለም። እነዚህ ሁለት ነገሮች ሆነውብሻል፣ ማንስ ያስተዛዝንሻል? መፈታትና ጥፋት፣ ራብና ሰይፍ ናቸው። እንዴትስ አድርጌ ያጽናናሻለሁ? ልጆችሽ ዝለዋል፣ በወጥመድ እንደተያዘ ሚዳቋ በአደባባይ ሁሉ ራስ ላይ ተኝተዋል። በእግዚአብሔር ቁጣና በአምላክሽ ተግሣጽ ተሞልተዋል። ስለዚህ ያለ ወይን ጠጅ የሰከርሽ አንቺ ችግረኛ ይህን ስሚ። ስለ ወገኑ የሚሟገት አምላክሽ ጌታሽ እግዚአብሔር እንዲህ ይላል፣ እነሆ የሚያንገደግደውን ጽዋ የቁጣዬንም ዋንጫ ከእጅሽ ወስጃለሁ። ደግመሽ ከእንግዲህ ወዲያ አትጠጪውም። ነፍስሽንም እንሻገር ዘንድ ዝቅ በይ በሚሏት በአስጨናቂዎችሽ እጅ አኖረዋለሁ። ጀርባሽንም ለሚሻገሩት እንደ መሬትና እንደ መንገድ አደርግልሻለሁ። ይህ እንግዲህ የእግዚአብሔር ቃል ነው ወገኖቼ። የሆነውን ነግሮናል፣ የሚፈጸመውን ነግሮናል። እንሻገራለን። እግዚአብሔርን የተማመንን እንሻገራለን። በእርግጥ መከራ ጠጥተናል። እስከሚያንገደግደን ብዙ ዋጋ ተከፍሏል። ብዙ ወገኖች አልቀዋል። ብዙ ተሰውቷል። ብዙ ተሰደዋል።
ብዙ ተርበዋል። በቃ ግን እግዚአብሔር በቃ ብሏል። አያችሁ፣ እነሆ የሚያንገደግድን ጽዋ የቁጣዬንም ዋንጫ ከእጅሽ ወስጃለሁ፣ ደግመሽ ከእንግዲህ ወዲህ አትጠጪውም። ይሄ ነው እንግዲህ ወገኖቼ የእግዚአብሔር ቃል ይህንን ይለናል። እነዚህ የምታዩአቸው ኃይለኞች ማብቂያቸው ነው፣ ማክተሚያቸው ነው። የእኛም መከራ ማብቂያው ነው፣ መደምደሚያው ነው። እግዚአብሔር ይመስገን እዚህ ሰዓት አድርሶናል። ወገኖቼ እንግዲህ የዛሬው ትምህርታችን ሆነ መግለጫ አዘል የሆነው ትምህርታችን ብዙ ስለ ቤተ ክርስቲያናችንም ስለ ወቅቱም ስለ ዓለም ሁኔታም ሁሉንም ለመዳሰስ ሞክረናል። ልትረዱና ልትሰሙት የሚገባውን ሁሉ ላመናችሁም ለማትታመኑም ደግሞ ንስሐውን እድል አጥብባችሁ ወደ መጨረሻው ጫፍ ለደረሳችሁትም ሁሉ የሚሆነውን ሁሉ ምክርንም ተሻግረው የኢትዮጵያ ሕዝብ የዓለም ብርሃን ቤተሰቦችም ቅን የዋህ ትሑት ሕዝቦችም በአጠቃላይ የእግዚአብሔር መልካም ሕዝቦች ተሻግረው ምን ኑሮ እንደሚኖሩ ሁሉ በኢሳይያስ ምዕራፍ 60 ያለውን ከዚህም በፊት የነበሩ ብዙ የእግዚአብሔር ቃሎችን ከእግዚአብሔር ቃል እያወጣን ጊዜውና ወቅቱ ፈቅዶ እግዚአብሔር ንገሩ ባለን ልክ ነግረናል። ዛሬም ይኸው ነግረናችኋል። ይኸው ይህንንም ቃል ስናስር እንደዚሁ የኢሳይያስ ምዕራፍ 51ን አንስተን ነግረናችኋል። የኢትዮጵያ ዓለም ብርሃን ቤተሰብ ሆናችሁ የደከማችሁ ከዚህ በኋላ ጊዜ ስለሌላችሁ ከወደቃችሁበት ንቁ። አንዳንዶች በእነዚሁ ቤተ ክርስቲያን ባፈረሱ በኮተለኩ ሰዎች እየተገፋችሁ ሰው በማምለክ ሱስ የተጠመዳችሁ የወደቃችሁበትን አውቃችሁ ራሳችሁን በፍጥነት አውጡ። አሁንም አውጡ ነው የምንለው። በተለይ እኛ ጋር ደርሳችሁ ሰምታችሁ እውነቱን ከተረዳችሁ በኋላ የጠፋችሁ እጅግ የምታሳዝኑ ናቸው። ሰው እንዴት ብርሃንን እያየ ወደ ጨለማ ተመልሶ እንደተመለሰ በጣም ይደንቀናል። በተቀሉ እንግዲህ እግዚአብሔር ልቡና ይስጣችሁ ብለው ይሄንን ነው ወገኖቼ። የኢትዮጵያ ዓለም ብርሃን ቤተሰቦች እግዚአብሔር ይባርካችሁ። ቅን የዋህ ትሑት ሕዝቦች ይባርካችሁ። እኔ ምስኪን ምንም ድሃ ብሆን እኛም ሁላችን ቀዳማ የሆነን እንደ ደካማን ብንሆን እረኝነታችንን ለመወጣት የምንፍረመረም ወንድሞቻችሁ ነን። ባለን አቅም ደግሞ እናንተን ማጽናናት መባረክም ግዴታችን ነው። ስለዚህ በእግዚአብሔር ለታመናችሁ ወገኖቼ ሁሉ እግዚአብሔር አብዝቶ ይባርካችሁ። ቅድስተ ቅዱሳን ድንግል እናታችን ትባርካችሁ። በዚህ ክፉ ሰዓት ሁሉ አለሁ ትበላችሁ፣ መልስ ትስጣችሁ፣ ማጽናኛውን ትስጣችሁ፣ መንገዱን ታሳያችሁ። አሁን እንግዲህ የሽሽትም ጥግ የመያዣ ጊዜ ሊሆን ይችላልና መንገዱን ሁሉ ታመላክታችሁ እናታችን ድንግል ሁሉንም ትነግራችኋለች። ምንም ችግር የለም። ጠይቁ፣ በተለመደው አካሄድ ጠይቁ። እስከዚህ ሰዓት ድረስ ጸንታችሁ የቆማችሁ የእምነት ጀግኖች እውነተኛ የተዋህዶ አርበኞች እናንተ ናችሁ። እግዚአብሔር ይባርካችሁ። በዚህም ሰዓት ነቅታችሁ ደንግጣችሁ ማናችሁም ሁኑ፣ እኛ ምንም ከሌ የምንለው የለም። ኃይለ ቃላችሁን ሁሉ ከጠፋችሁበት እንድትመለሱ የሚረዳችሁ ከሆነ እኛ ደስታችን ነው። ንስሐ ግቡ፣ አመልጡ። ይሄ ነው የምንለው። እግዚአብሔር የተመሰገነ ይሁን። ይህንን ጊዜ ሰጥቶን ይህንንም መልእክት ለእናንተ ለማስተላለፍ እንድንችል ለረዳን ለወደደን ቸሩ መድኃኔ ዓለም ለእናታችን ቅድስተ ቅዱሳን ድንግል ምስጋናና ክብር ይሁን ለዘላለም እስከ ዘላለም። ለአብርሃሙ ሥላሴ ክብር ምስጋና ይሁን። ምስጋና እንደማያቋርጥ ጅረት ለዘላለም እስከ ዘላለም ለሱ ክብሩ ይሁን ይፍሰስ። ምስጋናው ሁል ጊዜ እንደማያቋርጥ ጅረት ይፍሰስ። ድንቅ መካር አምላካችን ምስጋና የሚገባው አምላካችን ነውና ከልባችን እናመስግነው። አሜን። ወዘምሩ
ደሪሃ